1 ሚሊዮን ብር ቢሸጥ ሳይክል አለ አለ የኦፍሮድ ሳይክል ሲሆን ሰስፔንሽን ስለሚኖር ወጣው ዳኛ ትሆናለህ መናኛ አይደለም መገኛ ሰው እጅ ነግሩን ይዘው መምጣት ይችላል አዎ ይችላል እውነት ሌላ ምን ያስፈልገው መንዳት መቻል በቃ መንዳት መቻል ይችላል ቦርጨቅ የተሰኛ አጫጭር ልቦለድ መጽሐፎች ስብስብ ደራሲ ማን ናቸው ቦርጨቅ የሚባል መጽሐፍ ካሳ ኃይሉ የንግስና እዚህ ነው አዎ እዚህ እሺ አዲሳብ እየሰራ መሬት ረገጥኩሽ መልሼ የሚለውን ግጥም ተከታልኝ ስንኝ ሙላ ነው የሚለው አዎ አንቺን ተረገጫለሽ እሺ አንዴ እስኪ ሞራል ሳሙስ ይፈትነው ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኖር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደናንተ የሚደርሰው ተወዳጁ ፕሮግራማችን ነው ማን ይባላል ማን ይቀነስ ነበር የጠየቁት ማን ይቀነሳው ጀምሯል ለዳዊት አባተባላለሁ ማንንም አይቀንሰኝም ጨዋታ ላይ ነው ያልኩት አንተ ሌላ ነገር ደግሞ ወስዳችሁት ዛሬ ከኔ ጋር ፋብላችሁ የመጣችሁ ወጣቶች ትታዩኛላችሁ እነማን ናቸው ከየት መጡ እንተዋወቃቸው እስኪ በመጀመሪያ ማን ልበል ስሜ ሚኪያስ መንግስቱ ባላለው ሚኪያስ መንግስቱ እኛ ኑን እንዳ የሚል አንድ ክሩ አለ ኑን እንዳ አዎ የባይሲክል ሃይኪንግ እና በባይክ ሃይክ ማድረግ ምናምን ለምሳሌ እና ኦፍሮድ የሆኑ ቦታዎችን በባይሲክል እየገባን አዳዲስ ያው ሰው መቶ ጆይንም እንዲያረጋንም አዲስም ሰውም ሲመጣ አዲስ ነገር ክሬት አድርገናል ነው ባጭር አማርኛ ተማሪ ሰራተኛ ምን አርኪቴክት ነኝ እንዲሁም በዛው ዘርፍ የመኪና ከስተም ማድረግ ሞር አፕግሬድ ማድረግ እዚያ ተሰባለሽ ናይስ የተሰፈር ነው ካራ የትኛው ካራ ቆሬ ይሄኛው ሁለት ካራ ነው ያለው አዲስ አበባ ላይ ታውቃለህ አንደኛው ወደ ሰበታ ሞጫ ያለው ነው አንደኛው የሰበታ ሞጫ ናይስ እሺ እኔ ዚያድ ይባላል ዚያድ ተስፋዬ እሺ የመጣሁት ያው ከኑን እንዳ ነው ከኑን እንዳ ወደ ኑጭ ቀና ብኳም ይለፈር እንትን አለ ልክ ስትነግረኝ እሱ ነው የመጣልኝና ኑጭ ቀን ኑን እንዳ ስሙ ያው ጋባዥ እንዲሆን ነው ኑን እንዳ ይተባል ሁሉንም ያካተተ ስለሆነ አሁን ሳይክሊስት ሲባል ሰው የተንፋሽ ያለው ምናምን አድርጎ ያስባል ማለት ብዙ ጊዜ የሚያዘወትር ተንፋሽ የለኝም ነው አይ አይደለ ማንኛውም ሰው መጥቶ ጆይን ቢያረጋን ከኛ ጋር ዲቨሎፕ ያረጋ ስኪሉን የሆነ ሰዓት ያው ፋሚሊ ይሆናል ማለት ነው የቲም ቀን አላችሁ የሆነዳበት ቀን አለ አዎ በወር ሁለቴ ትልልቅ እንትኖች ኦፍሮድ ራይዶች እናረጋለን ከዛ ደግሞ በወር ሁለቴ ማለት 2 ሳምንት ይቀረናል ማለት በሁለት ሳምንቱ ደግሞ ናይት ራይድ እናረጋለን አዲስ አበባ እንትን ላይ ሲቲ ኮሪደር ላይ ማለት ነው ናይት ራይድ ያለን ከዛ ደግሞ ቀለል ያለም ራይድ አለ እንደዛ ተሰልፎ እሺ ናይት ራይድ መሸሻ ይባላል ከኑን እንዳ ነው ኑን እንዳን በበቂ ሁኔታ አስተዋውቆታል ብዬ አስባለሁ በስራ አንተን ጁኒየር አርኪቴክት ናይስ አንድ ላይ ናችሁ አንተስ ስራ እኔም አርኪቴክት ጁኒየር አርኪቴክት ሁላችሁም ናችሁ እሺ ጆሳቀ ስለዚህ አይደለም ማለት ነው እሺ ዮሐንስ ተኩባላለሁ እኔም ፍሪላንስ አርኪቴክት ነኝ እሺ ወለ ፍሪላንስ አርኪቴክት ነኝ ያልኩት ሞር ፍሪላንስ እንትኑ ላይ ነው ማዘወትረው በተርፍ ሰዓቴ ደግሞ ዲጂታል አርቲስት ነኝ ዲጂታል አርት ላይ እንተናላለሁ በጣም አሪፍ ስለ ኑ እንዳ አልነገርከኝ ኑ እንዳ አንድ ላይ ነው እንትን ያለው ፋውንድ ያደረግነው ሁላችንም ስንት ናችሁ ሁላችንም አይ ከዚህ ውጪ ሌላ ቁጥር አለ ወይ ነው ጥያቄ ሰው እኮ በዛቶቹ ስንት ነው ብዛት እስከ 26 ሜምበሮች አሉ ሜምበሮች አሉ እና ስሩ ታይም ደግሞ በራይዳችን ላይ የሚቀላቀሉ ብዙ ሰዎች አሉ ኤቭሪ ራይድ ስናዘጋጅ ብዙ ሰዎች አብረውን ይቀላቀሉናል ማለት ነው ሁሉም የራሱን ባይክ ይዞ ነው የሚመጣው እናንተ ጋር ባይክ የለም አለ ተዘጋጃላችሁ ሰው እጅ ነግሩን ይዘው መምጣት ይችላል አዎ ይችላል እውነት ሌላ ምን ያስፈልገው መንዳት መቻል በቃ መንዳት መቻል ይችላል
እሺ ስሜ ዩኤል ሰለሞን እባላለሁ። የመጣሁት ያው እዩ ሰለሞን ዩኤል ሰለሞን ነው። ያው ከነሱ ጋር አንድ ላይ ነው እንደ ሆቢ ነገር ነው የተጀመረው ኑንንዳ እና ያው በአዳዲስ በተሰሩት የኮሪደር ልማቶች ላይ ምናምንና በተለያዩ ቦታዎች ላይ ሳይክል ጋዘር አድርገን በሶሻል ሚዲያ ላይ ይነገርና ፕሮግራሙ ቀኑ ምናምን አንድ ቦታ ላይ መተን ጋዘር እናደርጋለን። ለምን አብዛኛው ሰው ከተለያየ ሰፈር ስለሆነ የሚመጣው አንድ ቦታ ይመረጥና እዛ ጋር ጋዘር አድርጎ አንድ ላይ እንተናላለን። ኑንንዳ አሪፍ ነው ብዬ ገምታለሁ። በጣም አሪፍ። እሺ ማቴዎስ አበበ እባላለሁ። እኔም ጁኒየር አርክቴክት ነኝ። እና ያው ኑንንዳ አዳዲስ ቦታዎችን ዲስከቨር ያደርጋል። የተለያዩ ጋራዎች ለምሳሌ ሄድንባቸው የረር ማውንቴን፣ ሱባ መናገሻ እና የተለያዩ አዳዲስ ቦታዎች ዲስከቨር ማድረግ። ስራ አካውንታንት አንተ ትሻላለህ። ባንክ ነህ? ባንክ አይ በግል ነው። ስሜ ሉላ ሸብር እባላለሁ። ያው የመጣሁት ከኑንንዳ አባል ውስጥ ነው ያለ ነው። ስለ ኑንንዳ ትንሽ ለማለት እንትምለው ፍሪ የሆነ ኮሚኒቲ ነው። ማንኛውም ሰው መጥቶ መቀላቀል ይችላል። የሳይክል ኮሚኒቲ ነው የሚሆነው ማለት ነው። በዚሁ አጋጣሚ ኑንንዳ የሆነ ሌቭል ያክል ከፍ እንዲል እየረዳንን በዚሁ ማመስገን እፈልጋለሁ። ቪዚት ኦሮሚያ የሚባሉት ካወቋቸው ቪዚት ኦሮሚያ ሞር ትንሽ ሌቭላችን ከፍ እንዲል አድርገውናል። በዚህ አጋጣሚ ቴንኪው ማለት ነው። ሰፖርት ያደርጓቸዋል። አዎ ሰፖርት ኑንንዳ ምን ያህል ጊዜ ሆነው ከተመሰረተ? አሁን ከተሰባሰብን አንድ አመት ነው። ረጅም ጊዜ ነው። ታዲያ የት ነበራችሁ እስካሁን? ማን ብዙ ለምን በብዛት ልትታወቁ አልቻላችሁት? ምንድነው ሚስጥሩ? ያው ሶሻል ሚዲያ ላይ አለን እና ብዙ ሰዎች እየመጡ ጆይን ያደርጉናል ምናምን ከሶሻል ሚዲያ ተነስተው ማለት ነው። እና አሁን ላይ ግን አሁን ትልልቅ ትሪፖችንም እየሄድን ነው። ለምሳሌ ጅማ ሄደናል። ከጅማ ጋሩ ለመንዳት ማለት ነው። ከዛው ሄደናል ነው። አሁን ትልልቅ ትሪፖችን ያደረግን ስለሆነ በባይክ ይዘን ነው የምንሄደው። ኖርማል ሃይኪንግ አይደለም። ስለዚህኛ የሆነ ላንጋኖም ሄደናል። ከላንጋኖ ሻላ ነርተናል። እና እንደ ሃይኪንግ ሳይሆን የምንሄደው ሃይኪንግም ባይኪንግም አድርገን ሁለቱንም የሚያጠቃልለ አድርገን ነው የምንሄደው። እና አሁን ትልልቅ አሪፍ ቦታዎችን እየሄድን ስለሆነ ኮሚኒቲያችን እየበዛ ነው። ኦልሞስት የተመዘገበ ነው 26 እንጂ ኮሚኒቲያችን ብዙ ነው። እንደዚህ አሁን እንደዚህ ስትሄዱ እንደዚህ አይነት ጉዞዎች ስታደርጉ መቼም ወጪ ይኖራል። አሁን ከቪዚት ኦሮሚያ ውጪ ማን ነው ይሄን ወጪያችሁን የሚሸፍንላችሁ? እስካሁን ራሳችን ነው የሚሸፍነው። ያዋጣል። አሁን ልክ እንዳው እንደነገርከኝ ጅማ እንደዚህ አዋሳ ምናምን በጣም ወጪ ይጠይቃል። ባይክ ተይዘ ምናምን መኪና እንትን ብለህ ነው በጣም ብዙ ነገር አለውና ይሄን ብዬ ነው። በጣም ደስ ብሎኛል ስለመጣችሁ ስላወቅኳችሁ ደስ ብሎኛል። ከናንተ ጋር አንድ ቀን ጆይን ማድረግ ይመስለኛል። እውነት ሳይክል መንዳት ስለምችል ማለት ነው። ዋና ነው ዋኘት ባልችለው ነው። ማን ነው ሰብሳቢያችሁ? የላችሁም? ሁላችሁም ሰብሳቢያችን ሉል አለ። ሉል ነው እንዴ? አዎ ያስታውቃል አቋቋሙ። አዳም ልበሰለ። እሺ እንዴት አሰብከው? ያው የታሰበው ሁላችንም አንድ ተማሪዎች ነን እንደተባለው አርኪቴክት ተማሪዎች ነበርን። 5ኛ ዓመት ተማሪዎች እያለን ነው ይሄን ሐሳብ ያመጣ ነው። ያው እንትን ጀመርን። ያው ትምህርቱ ትንሽኛ ያጫንቃል። ብዙ ታይማችን እናሳልፈው ትምህርቱ ላይ ነበርና እስቲ እንጀምረው ተባለ። ለ2 ለ3 ለ4 እያለ እያደገ መጣ ማለት ነው። የምትመርጡት ቀን ምን ቀን ነው? አሁን ሁሉም ሰራተኛም ለሁሉም ኦፕን ስለሆነ አብዛኛው ረፍት የሚሆነው እሑድ ነው። ስለዚህ እሑድን ቀን መርጠን በወር 2 እሑድ እንሄዳለን። ተቀረውን 2 ደግሞ ማታ ሬድ እናደርጋለን ማለት ነው ከስራ በኋላ። በጣም አሪፍ። እናንተን ቢፈልጉ በምን አይነት አድራሻ ነው የሚያገኙዋችሁስ? እኛም በሁሉም አድራሻ ማግኘት ይችላል። በቴሌግራም፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም ማግኘት ይችላል። ማን ብለው ኑ እንንዳ ብላችሁ በሁሉም ሶሻል ሚዲያ ብትገቡ አለን ጆይን ማድረግ ትችላላችሁ። ፕሊስ ኑ እያሏችሁ ነው። ስለመጣችሁ ደስ ብሎኛል። እንጨዋወታለን። ሰዓታችሁን ተጠቀሙ። ባንክ እንዳይረሳ። ረጋ ነፃ ብላችሁ መልሱ። ያልገባችሁ ጥያቄ ካለ ይለፈኝ የሚል አማርኛ አለ። እሺ ይለፈኝ ያልገባችሁ ጥያቄ ካለ እንጀምር። ዝግጁ ናችሁ? ሚኪ ካንተ ነው የምጀምረው። 2 ደቂቃ ከ30 ሰከንድ አላችሁ፣ ተጠቀሙበት። ሚኪ አውሮፓዊቷ ገናና ሀገር ሰሜን ኮሪያ በጦር መሳሪያ ክምችት ከዓለም ስንተኛ ናት?
ይለፈኝ ምን እሱን ታያለህ? ይለፈኝ አሁንም ልውል ሰሜን ኮሪያ አውሮፓ ውስጥ አይደለች። በትክክል ተመልሷል። ሰሜን ኮሪያ አውሮፓዊት ሀገር አይደለች። ባንክ ብሏል ናቲ። በትክክል ተመልሷል ናቲ። አንድ ሰው አንዳች የደስ ነገር ለመናገር ሲል ቀድሞ ምን ይላል? ጥያቄው አንድ ሰው አንዳች የደስ ነገር ለመናገር ሲፈልግ ቀድሞ ምን ይላል? የምስራች የምስራች። በትክክል ተመልሷል። ባንክ ብሏል ጆ ካሳ ኃይሉ የንግስና ስሙ ማን ነበር? ካሳ ኃይሉ ካሳ ኃይሉ የንግስና ስሙ እዚህ ነህ? አዎ እዚህ እሺ አዲሳው እየሰራሽ ነበርና ካሳ ኃይሉ የንግስና ስሙ ይለፈኝ ካሳ ኃይሉ ቴዎድሮስ አጼ ቴዎድሮስ ናቸው። በትክክል ተመልሷል። ኧረ ባንክ በል አንተ ሰውዬ። ወይ ሉሌ ቅርቤ እኔን ይቅር በለኝ በለኝ። እሺ ዳግማዊ አጼ ቴዎድሮስ ናቸው። ሚኪ የኡጋንዳ ዋና ከተማ ማን ትባላለች? ኧረ ራስህ ኧረ ይሄን ኧረ እሺ ኡጋንዳ አንካራ አይደለች። አንካራ የት ናት? አንካራ እኮ የቱርክ ናት። ኡጋንዳ ነው ስሙ ይመሳሰል። ይለፈኝ ካምፓላ ናት። በትክክል ተመልሷል። ባንክ ብሏል። ኢዩ ኤዥያ ውስጥ ስንት አህጉሮች አሉ? ኤዥያ ራሱ አህጉራ በትክክል ተመልሷል። ኤዥያ አህጉር የላትም አህጉር ናት። ማቲ ባንክ ብሏል። ጉድ መጣ ገንፎ ዛፍ ላይ ወጣ። ምንድን ነው? ይለፈኝ ጉድ መጣ ገንፎ ዛፍ ላይ ወጣ። ቅኔ እንቆቅልሽ ነው እኮ ይለፈኝ እንቆቅልሽ ስላላለ ጉድ መጣ ገንፎ ዛፍ ላይ ወጣ። ምንድን ነው? የማይታመን ነገር ተከሰተ አይደለም ሙዝ ነው። በትክክል ተመልሷል። ጉድ መጣ ገንፎ ዛፍ ላይ ወጣ። ሙዝ ነው። እሺ እዩ ባንክ ብሏል። እዩ ሚዛናችንን ጠብቀን ለመራመድ በምድር ላይ ሚዛናችንን ጠብቀን ለመራመድም ሆነ ለመተኛት የሚያስችለን ነገር ምን ይባላል? ግራቪቲ ነው። በትክክል ተመልሷል። የመሬት ስበት ነው። ባንክ ብሏል። ማቲ በማግኔት ህግ ምን ይሆናል? ማግኔት የራሱ ህግ አለው አይደል? እኮ ስለ ማግኔት ህግ ንገረን እኮ ነው አቻው ማሪ። ኦፖዚት እንትኖች ይሳሳባሉ። እሺ ፖዚቲቭ በአማርኛ ወራው ፖዚቲቭና ተቃራኒዎቹ እንትን ይላሉ። አንድ አይነቶቹ ደግሞ ይገፋፋሉ። በቃ ይሄ ነው አማርኛው። አየህ እንግሊዝኛ ቀጥቶ ባንክ ብሏል። ልዑል ለድንጋይ ጠረበ ካልን ለዛፍ ምን እንላለን? ቆረጠ ወይም ቀፈፈ ነው የሚባለው። ባንክ በትክክል ተመልሷል። ሚኪ ባንክ ብሏል። ሰዓታችሁ ሰዓት አልቋል። እስከ ሌላ ናይስ ኑ እንመልስ በሚለው ተሻሽሏል። እሺ አንደኛው ዙር ፕሮግራማችን እዚህ ላይ አልቋል። አሁን ወደ ሁለተኛው ፕሮግራማችን ወይም ዙራችን ልንሄድ ነው። ወደ ሁለተኛው ዙራችን ከመሄዳችን በፊት ግን በዚህ በማን ይቀነስ የጨዋታ ህግና ስርዓት መሰረት ከእናንተ ውስጥ አንድ ሰው ሳይክል እየነዳ ይሄዳል። በዚህ ዙር 9 ጥያቄ መልሳችሁ 1800 ብር አግኝታችሁ 1800 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ ጆ እዩና ልዑል ሁለት ጥያቄ መልሳችሁ ነበር። 3 ሰው ደግሞ የዙር ጠንካራ ተወዳዳሪ መሆን አይችልም። ግን እዩ ባንክ በማለት ስለሚበልጣችሁ ወይም ብዙ ባንክ ስላለ እዩ የዚህ ዙር ጠንካራ ተወዳዳሪ ነበር። እዩን መቀነስ አይቻልም። እዩ የፈለከውን ሰው መጻፍ ትችላለህ። የፈለከውን አንተን መቀነስ አይችሉም እነሱ። ያንተን ስም መጻፍ አይችሉም ማለት ነው። አንተ የፈለከውን ስም መጻፍ ትችላለህ። ስለዚህ ማን ይቀነስ? ስም ጻፍ። የራስን ስም መጻፍ አይቻልም፣ ያስቀጣል። በቀይ ካርድ ያባራል። ሚኪ ቀድመህ ጽፈሃል እንዴ? አዎ ጨርስ። እሺ አቁም።
አውጡት አንድ ላይ አውጡት ሁላችሁ ወይኔ ሚኪ ተነጋገራችሁ ነው እንዴ ስላልመለሰ ይለፈኛል ብዙ አይ ይሄማ ተነጋግራችሁ ነው ይሁን ሄድበት ስላለ በእናታችሁ ቀንሱ ምናምን ብሎ ነው አይደል ነው እሺ ለማንኛውም ሚኪ በመጀመሪያው ዙር ተቀናሽ ተደርጓል ሚኪ ስለመጣ ደስ ብሎናል ሸኝልን በክብር አሁን ሁለተኛው ዙር ውድድራችን ላይ ደርሰናል በመጀመሪያው ዙር ሰዓታችን ያለቀው ልዑል መልሶ ሚኪ ባንክ ብሎ ሚኪን ደግሞ አባረራችሁት ስለዚህ ዚያድ ካንተ ነው መጀመሪያው ዝግጁ ነህ ዝግጁ ዚያድ በአራዳ ቋንቋ ዱቅ አለ ማለት ምን አይነት አማርኛ ፍቻለሁ ተቀመጠ ነው በትክክል ተመልሷል ናቲ ባንክ ብሏል ናቲ ዶክተር ወዳጄነ የማሃረነ ታቃቸዋል ጀማ ዶክተር ወዳጄነ እባክህ ትውልድ ቦታቸው የት ነው ይለፍ እሺ ይለፈኛ ትግራይ አጀለ ሚኪ አሁን ስሙን ጠርቶ ነበረ አይ በቃ ዚያድ ሐረር ነው በትክክል ተመልሷል ባንክ ወላቲ የሐረር አካባቢ ተወላጅ ናቸው ናቲ ሐሰብ በደቡብ ኤርትራ ከጅቡቲ ድንበር በምን ያህል ርቀት ላይ ይገኛል ሐሰብ በደቡባዊ ኤርትራ ማለት ነው ከኤርትራ በከደቡባዊ ኤርትራ እስከ ጅቡቲ ሐሰብ ወደብ ምን ያህል ርቀት አለው ኪሎ ሜትር ጅቡቲና ኤርትራ ወደብ አላቸው እኔ ሐሰብ ወደብ ነው ያልኩሽ እኮ ሐሰብ በደቡባዊ ኤርትራ በኩል ከጅቡቲ ምን ያህል ኪሎ ሜትር ርቀት አለው ስፔሱ በመሃል ላይ ያላቸው ስፔስ እኮ ነው ያልኩሽ ይለፍ ያ እንደዛ ነው አታውቂ አንድ ላይ ነው መሰለኝ እኮ ወደብ አይ ስማ ስፔስ አላቸው እኮ ማላቸው አይደል ከሐሰብ እስከ ጅቡቲ ድረስ አይ ይለፈኛል 280 አይ በጣም ርቆ ነው ትንሽ ነው 50 ሳይሆን 55 ኪሎ ሜትር ነው 55 ኪሎ ሜትር ነው ጆ በአየር የሰለጠነ ሰራዊት አየር ኃይል ካልን በመሬት የሚዋጋ ሰራዊትን ምን እንለዋለን የምድር ጦር ነው በትክክል ተመልሷል ባንክ ብሏል እዩ ማይክል ጃክሰን 100 ምርጥ ቢልቦርድ ዝርዝርን ምን ያህል ጊዜን ተመርጧል በምን ያህል ጊዜ ለመምራት ይችላል በምን ያህል ጊዜ ስለመመርጥ ይችላል 10 ጊዜ በትክክል ተመልሷል ባንክ ብሏል ማቲ ለቤተሰብ ወይም ለልብ ወዳጅ ራቅ ወዳለ ቦታ የሚላክ ደብዳቤ ምን በመባል ይታወቃል ለቤተሰብ ወይም ለልብ ወዳጅ ራቅ ወዳለ ቦታ የሚላክ ደብዳቤ ምን በመባል ይታወቃል የምን ደብዳቤ ነው የምንለው የኢድረስ አይደለም የሰላምታ ደብዳቤ የሚባለው ዚያድ ባንክ ብሏል ዚያድ አብቁተ የሚለው ምህጻረ ቃል ሲዘረዘር ምን አይነት ፍቺ ይሰጣል አብቁተ ይለፍ አብቁተ አሬ ይለፍ ያብቃ አብቁተ ማለት የአማራ ብድርና ቁጠባ ተቋም ነው አብቁተ ሰው እርግጠኛ ነኝ ብዙ ጊዜ ሰምታችሁታል አብሪቪዬሽን አልሰማችሁትም ይሄን ሰዓታችሁ አልቋል ምክንያቱም አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀንሳል እሺ ስለዚህ ቶሎ ትፈጥናለች ሁለተኛው ዙር እዚህ ላይ አልቋል በዚህ በሁለተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል ከቀድሞ 1800 ብር ጋር 2800 ብር ወደ ባንካችሁ ገቢ ሆኖላችኋል አሁን ወደ ሶስተኛው ዙር ውድድራችን እንሄዳለን በዚህ ዙር ጠንካራው መላሽ ዚያድ ነበር ዚያድን መቀነስ አይቻልም ዚያድ ባከ ፈለከውን ሰው ስም መጻፍ ትችላለህ አንተን መንካት አይቻልም ማን ይቀነስ ስም ጻፍ ክብራን የአባይ ቲቪ ተመልካቾች የዛሬውን ኑ እንሂድ በሚል የራሳቸውን አይዲያ ፈጥረው ከተማውን ሀገሩን
በሳይክል እንጎብኝ ከኛ ጋር ጆይን አድርጉ ብሎ የመጡ ወጣቶችን የሚያደርጉትን የጥያቄና መልስ ውድድር እንዲህ በአማራ አለባበስ እንድናቀርብ የረዳንን የዘውትር አጋዣችንን ስታርጌት የልብስ መሸጫን ከልብ እናመሰግናለን። ስታርጌት የልብስ መሸጫ ቦሌ መድኃኔዓለም አንደኛ ፎቅ የሱቅ ቁጥር 111 ይገኛል። እባካችሁ አክብሩልኝ። ማን ይቀርስ አውጡት እንዴ እየተነጋገራችሁ ቂም እኮ ጥሩ አይደለም። ቂም ጥሩ አይደለም ማለት ተውት በቃ ተው በቃ ጨርሱ እኮ አንተም ሰብሳቢ ነህ እንደ ሰብሳቢነት አትጣላ ከሱ ማት ስለመጣ ደስ ብሎናል። አሁን ሳያችሁ ሁላችሁ ቀጫጭኖች ናችሁ። የሳይክል ውጤት ነው ታውቃለህ። በጣም ከባድ ስፖርት ነው በነገራችን ላይ ሳይክል በጣም ከራስ ፀጉር እስከ እግር ጥፍር ነው ስፖርት የሚሰራው በነገራችን ላይ አይደል ሳይክል በጣም ኤነርጂ ይጠይቃል። ስትሬንግዝ መሆን ይጠይቃል። በጣም ጥንካሬ ይፈልጋል ምናምን በጣም ከባድ ስፖርት ነው እየሰራችሁ ያላችሁ። ለይሰፈሽ እሺ አሁን ሶስተኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ሰዓታችን ያለቀው እዚህ አድርገናል። ስለዚህ ናቲ ካንተ ነው የምጀምረው። ዝግጁ ነህ? ዝግጁ ነኝ። ናቲ በጥንት መጠሪያዋ አበቄለሽ የምትባለው ከተማ ማን ናት? ኢትዮጵያዊ ከተማ ናት። ሌላ ቦታ እንዳትሄድ። አበቄለሽ ሸዋ ውስጥ አለች። ወሎ አይደለችም። ጎንደር ናት። በትክክል ተመልሷል። ባኩላላቲ ጎንደር ናት። ናቲ የሩሲያ ሰንደቅ ዓላማ ምን አይነት ህብረ ቀለም አለው? ሰማያዊ። እሺ ከዛ ኦርደሩን ብትነግረኝ ደስ ይለኛል፣ ግን ህብረ ቀለሙን አንድ ላይ ከነገርከኝም ችግር የለውም። ሰማያዊ ነጭ ቀይ መሰለኝ። በትክክል ተመልሷል። ነጭ ሰማያዊ ቀይ ነው። እሺ ጆ በባርሴሎና የወንዶች እግር ኳስ ክለብ ውስጥ 10 ቁጥር ማሊያ ለብሰው የተጫወቱ አርጀንቲናዊ ተጫዋቾች አሉ። ሜሲና ማራዶና በትክክል ተመልሷል። እዩ ባንክ ብለዋል። እዩ ይሄን አባባል ጨርስልኝ። ባመጣው ዳኛ ይለፈኛል ባመጣው ዳኛ ራስ ብዳኛ ራስ ምንድን ነው? ራስ ብዳኛ አለ አልሰሙትም። እሺ ይለፈኝ ባመጣው ዳኛ ይለፈኝ ትሆናለህ መናኛ አይደለም መገኛ ሰው ትሆናለህ እስረኛ ነው። ባመጣው ዳኛ ትሆናለህ እስረኛ ነው የሚባለው። እሺ ልውል አንተ መናኛ ደስ ይላል። እሺ ልዑል ቦርጨቅ የተሰኘ አጫጭር ልቦለድ መጽሐፎች ስብስብ ደራሲ ማን ናቸው? ቦርጨቅ አሁን በህይወት የሉ ነፍሳቸውን ይማራል። ይለፈኝ ቦርጨቅ የሚባል መጽሐፍ አለ አጫጭር ልቦለዶች። እሺ ያ ይለፈኝ በህይወት የሉ ይሄን ያን ድረስ መጥቻለሁ። ደራሲ ስብዓት እግዚአብሔር ይመስገን። ለዚህ ነው መጥቼላለሁ ያልኩት። ዚያድ አርባ ምንጭን እንደ መቀነት የከበቧት ሐይቆች አሉ። ማንና ማን ናቸው? እንደ መቀነት የከበቧት ሐይቆች አሉ። እነዚህ ሐይቆች ስማቸው ማንና ማን ናቸው? ያ ይለፈኝ ነጭ ሳር አይደለም። ፓርክ አይደለም የጠየቁት፣ ሐይቆች ነው የጠየቁሽ። ሐይቆች አርባ ምንጭ አካባቢ ያሉ ሐይቆች ጫሞና አባያ ናቸው። በትክክል ተመልሷል። ጎበዝ ልዑል ጎበዝ። አይ ለዩ አጨብጭቡለት። አባያና ጫሞ ናቸው። ሰዓታችሁን አልቆ አሁን ወደ አራተኛው ዙር ውድድራችን ልንሄድ ነው። ከዛ በፊት ግን በዚህ ዙር አራት ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሙ 2800 ብር ጋር 3600 ብር ወደ ባንካችሁ ገቢ ሆኖላችኋል። እዩ እንደዚህ ወስዶልኝ ያለ አካውንታንት ነው እየሰራው ታቀም ችግር ነው በሳሳት ማለት ወሬ ዳይት ይላል። እሺ የዙሩ ጠንካራ ተወዳዳሪ ጆ ነበር። ጆን መቀነስ አይቻልም።
አይገርም? ያሳዝናል። ጆን መቀነስ ያሳዝናል። ሊቀንስ ነበር ማለት ነው። ሊቀንሰው ነበር ማለት ነው። ጆን መቀነስ አይቻልም። ጆ የፈለግከውን ስም መጻፍ ትችላለህ። ማን ይቀነስ? ስም ጻፉ። እናንተ በየቤታችሁ ሆናችሁ ይሄን ፕሮግራም የምትከታተሉ የአባይ ቲቪ ወዳጆች እናንተም እንዲህ በግሩፕ አሊያም በግል እየመጣችሁ ከዚህ ስር በተቀመጠው ስልክ ቁጥር በመመዝገብ መወዳደር፣ ማሸነፍ፣ መሸለም ትችላላችሁ። ጨዋታው ማን ይቀነስ ነው። በአባይ ቲቪ ብቻ ማን ይቀነስ? ኦኬ በጣም ተመካከራችሁ የመጣችሁ እናንተም ናቲ እንዴ ምን አገባ? ሁላችሁም ወጣት አገባችሁ። ሴራ ነገርማ አለ፣ የሆነ ኮድማ አላችሁ። ናቲ ስለመጣ ደስ ብሎናል። እባክህ ናቲ ሂድ። አሁን አራተኛው ዙር ውድድራችን ላይ ደርሰናል። በሶስተኛው ዙር ሰዓታችን ያለቀው እዩ መልሶ ልዑል ባንክ ብሎ ነው። ልዑል ዝግጁ ነህ? ካንተ ነው የምጀምረው። ዝግጁ ነኝ። ልዑል በሽታ የመከላከል ተግባር ያለው የሴል አይነት የደም ሴል አይነታችን ምንድነው? ነጭ ሴል። ነጭ የደም ሴል ነው። ባንክ ተመልሷል። ባንክ ብሏል ዚያድ ቀን አንቀላፍታ ሌሊት የምትነቃ የሌሊት ወፍ በትክክል ተመልሷል። የሌሊት ወፍ ናት። ጆ ባንክ ብላ ድምጻ ይሰማል። ጆ በጣሊያን ሴሪያ የእግር ኳስ ሊግ ላይ በብዛት ዋንጫው ያነሳ ቡድን ማን ነው? በሴሪያው ላይ ጣሊያን አዎ ኤሲ ሚላን አይደለም? ኢንተር ሚላን አይደለም? ናፖሊ። በብዛት ዋንጫ ያነሳ ክለብ ናፖሊም አይደለም? ጁቬንቱስ ነው። በትክክል ተመልሷል። ጆ ፍራንስ ብሏል። ጁቬ ነው። እንቆቅልህ ፍየሎች አበዱ እሳት አነደዱ ምንድን ነው? ፍየሎች አበዱ ዘንድሮ ደግሞ እሳት አነደዱ። ከእሳት ጋር የተገናኘ ከዛ ፍየል አስብ የሆነ ነገር አታስቡ። ፍየሎች አበዱ እሳት አነደዱ። ይለፈኝ አባባል ነው። እንቆቅልሽ ነው። ፍየሎች እንዴ ሁሉ ጠይቀኝ። አይ ምንድን ነበር የገመትከው? አይ እንትናቸውን ሳራቸውን ልል ነበር ሲሉ ከእሳት ጋር ሳርና እሳት ሀግ ዘንድሮ ፍየሎች አበዱ እሳት አነደዱ። እንትን ታውቃላችሁ? ወናፍ እሳት ወናፍ ነው። እሺ እዩ አጼ ልብነ ድንግል የዙፋን ስማቸው ማን ነበር የሚባለው? የአጼ ልብነ ድንግል የዙፋን ስማቸው አይደለ? አንበሳ ሰገር ነው የሚባለው። አንበሳ ሰገር ነው የሚባለው። ልዑል ለክርስትና እምነት መጽሐፍ ቅዱስ ካለን ለእስልምና እምነት ምን እንላለን? ቅዱስ ቁርአን ነው የሚባለው። በትክክል ተመልሷል። ዚያድ መሰንቆ ለመስራት የሚያገለግሉ ቁሶች ምንድን ናቸው? እንጨት አቤት እንጨት የምን እንጨት? የዋንዛ እንጨት? የዋንዛ አይደለም። ግራር እንዴ ቆንጆ። እሺ የወይራ እንጨት ጎበዝ። እሺ የፈረስ ጭራ ወይም የበረጅማት። እሺ እና የፍየል ቆዳ በትክክል ተመልሷል። የፍየል ወይም የበግ ቆዳ ነው። ጎበዝ ጆ አንድ ለጆ አጨብጭቡለት። ጎበዝ እንዲህ ባህላችን ስናቅ ደስ ይላል። የእውነት ነው። ይሄ መሰንቆ ኢትዮጵያ ባህል የኢትዮጵያ የራሷ የሆነ አንድ ሀብቷ ነው አይደል? የኛን ሀብት ደግሞ እኛ እንደዚህ ስናቅ ደስ ይላል። ጎበዝ ጆ። እዩ መሬት ረገጥኩሽ መልሼ የሚለውን ግጥም ተከታዩ ስንኝ ሙላ ነው የሚለው። መሬት ረገጥኩሽ መልሼ ተከታዩ የግጥሙን ተከታይ ስንኝ ሙላ። መሬት ረገጥኩሽ መልሼ አንቺን ትረገጫለሽ። መሬት ረገጥኩሽ መልሼ አይለፍም። ጆ መሬት ረገጥኩሽ መልሼ እንታረቃለን አካላቴን ክሼ
ከባድ ግጥም ነው ገብቷችኋል መሬት ረገጥኩሽ መልሼ እንታረቃለን አካላቴን ክሼ ዞሮ መሬት አይደለም እንገባው በጣም ከባድ ግጥም ነው ለማንኛውም ሰዓታችሁ አልቋል አሁን ወደ አምስተኛው ዙር ውድድራችን ልንሄድ ነው በዚህ በአራተኛው ዙር 5 ጥያቄ መልሳችሁ 1000 ብር አግኝታችኋል ከቅድሙ 3600 ብር ጋር 4600 ብር ወደ ባንካችሁ ገቢ ይሆናል ልክ ነኝ የዙሩ ጠንካራ ምላሽ ልዑል ነበርክ ልዑል አንተን መቀነስ አይሽ ያሳዝን ለፍታችሁ ልዑልን መቀነስ አይቻልም ልዑል የፈለከውን ስም መጻፍ ትችላለህ እባካችሁ ማን ይቀነስ ስም ጻፉልኝ ዚያድ ጨርሷል ወይኔ አንድ ሰው አይ አንተ አንድ ፊደል ነው የጻፍከው እነሱ የጻፉት ግን እስካውቁት እንዴ ያስታውቃል እንደዚህ እስቲ እና መቻተው እዩ እስኪያውጣው ራስ መጻፍ እጅ በቃ ራስ ለማንኛውም አውጡት እዩ ተቀናሽ ተደርጋል ስለመጣ ደስ ብሎናል ናይስ እሺ አሁን አምስተኛው ዙርና ለዙር ወደ መጨረሻው ሰዓት ላይ ደርሰናል በአራተኛው ዙር ሰዓት ያለቀው ጆ አንተ ላይ ነው ስለዚህ ጥያቄያችን ልዑል ጋር ነበር ዚያድ ካንተ ጋር ነው የሚጀምረው ዚያድ እርግጠኛ ማን ነው ዝግጁ ነህ ዚያድ የአንድ አካል ባህሪ ከመላምትነት ባሻገር በቤተ ሙከራ እውነቱ የሚያረጋግጥልን ዘርፍ ምን ተብሎ ይጠራል የአንድ አካል ባህሪን ከመላምትነት ባሻገር በቤተ ሙከራ እውነቱን የሚያረጋግጥልን ዘርፍ ምን በመባል ይታወቃል ወይም ምን በመባል ይጠራል ሳይንስ ነው በቃ ባጭር ሳይንስ ነው ባንክ ልዑል በ6 ሰዓት ከሩብና ለ6 ሩብ ጉዳይ መሃል ስንት ሰዓታት አሉ ስንት ከምን ከር በ6 ሰዓት ከሩብና ለ6 ሰዓት ሩብ ጉዳይ 30 ደቂቃ 6 ሰዓት ከሩብና ለ6 ሰዓት ሩብ ጉዳይ 30 ደቂቃ 30 ደቂቃ ዚያድ ኑር ባታምንም የሚለውን በህብረ ዜማ የተዘመን ሙዚቃ ያቀናበረው የሙዚቃ አቀናባሪ ማን ይባላል ኑር ባታምንም በህብረ ዜማ ኤልያስ መልካም ኤልያስ መልካም ነፍሱን ይማረውና ጆ በኢትዮጵያ ቀዳሚው የሁለተኛ ደረጃ ትምህርት ቤት ማን ይባላል የትስ ይገኛል ቀዳሚው ሁለተኛ ደረጃ ትምህርት ቤት በኢትዮጵያ የመጀመሪያው ማለት ነው ቀዳሚው የት ይገኛልስ ፒያሳ ላይ ሚኒሊክ ትምህርት ቤት እኮ ነው እኮ ሚኒሊክ ፕራይመሪ ስኩል መሰለኝ የት ነው ሚኒሊክ ፕራይመሪ ስኩል ያለው ሎኬሽን ቸርችል ላይ ኖት ቸርችል ሲጀምር እንጦጦ እሺ ትምህርት ቤቱ ምንድነው ሚኒሊክ ትምህርት ቤት ያለው 4 ኪሎ ስትሬስ ላይ ነው 4 ኪሎ ጋር ነው አይደል አስተውሾ ወደ 5 ኪሎ ስትወጪ ሲጀምር ሚኒሊክ ትምህርት ቤትም አይደለም እሺ አላውቅም እሺ ቦታው 4 ኪሎ መሰለኝ እሺ ምንድነው ትምህርት ቤቱ ቦታውም 4 ኪሎም አይደለም ቦታው ደሴን ታውቃታላችሁ ወይዘሮ ስህን ትምህርት ቤት ነው የሚባለው የወይዘሮ ስህን ትምህርት ቤት ነው ደሴ ነው የሚገኘው እሺ ልዑል አንተ ጋር ነኝ የቀድሞ የኢትዮጵያ መሪ የነበሩት አቶ ኃይለ ማርያም ደሳለኝ የንግስና ስማቸው ማን ነበር ኃይለ ማርያም ደሳለኝ የንግስና ስማቸው እሺ ንጉስ አይደለም ኃይለ ማርያም ደሳለኝ ንጉስ አይደለም ፕራይም ሚኒስተር ስለዚህ ስለዚህ የንግስና ስም የላቸው
ጆ የዶቃ ፊልም አዘጋጅ ማን ይባላል ወይም ማን ትባላለች? ሴት ዳይሬክተር ነች። ስሟ ማን ነች? ሴት ናት። ልክ ነው። እመቤት አይደለችም። ፊልም አይተጠቅም አይቼዋለሁ ግን ማህደርማ ተዋናይ ናት። እሺ ዶቃ ፊልም የእረኛዬ እንትን መሰለኝ። ማን ነው ስሟ? ልክ እኮ ናችሁ። የእረኛዬም ዳይሬክተር ናት። የሽመቤትም አይደለችም። ለማንኛውም ቅድስት ይልማ ትባለው። እሺ ሰዓታችሁ አልፏል። አንዴ ለራሳችሁ። አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር ልንሄድ ነው። ለዚህ ደግሞ የሚያስፈልገን ከእናንተ ውስጥ 2 ሰው ብቻ ነው። እናንተ ደግሞ 3 ናችሁ። በዚህ ዙር 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቀድሞ 4600 ብር ጋር ሲደመር 5400 ብር ወደ ባንካችሁ ገቢ ሆኗል። ልክ ነኝ አይደል? እዩ አለል 5400 ብሩን ማን ነው የሚያሸንፈው? ልዑል፣ ጆ ወይስ ዚያድ? ስም ጽፉልኛላችሁ። ከእናንተ ውስጥ 2 ሰው ይቀርና 5 የመለያ ጥያቄዎች ይሰጡታል። ስማችሁን ሳልጠራ ስም እንዳታወጡ። ልዑል አውጣው። ጆ ሳይክል አሳየው ለካሜራው። ጆ ሳይክል ያዘው። ጆ አውጣው። ዚያድ እንዳታወጣ። አንተ እንኳን ደስ አለህ። ምክንያቱም ስም ስለሌለ በጨዋታው መቆየተን አረጋግጣለሁ። አሁን ደግሞ አንተ አንዱን ቀንስ። ማን ይቀንስ? ጆ ለምን ቀነስከው ብትባል ምንድነው መልስ የሚሆነው? ጥያቄ ስለሚመልስ እንዳይበላብኝ መስራትና አይደል? ጆ ስለመጣ ደስ ብሎናል። ጎበዝ መላሽ፣ ጠንካራ ተወዳዳሪ ነበርክ። እውነት ለመናገር ያንተ ትልቅ አሻራ አለበት እዚህ 5400 ብር እስከሚጠራቀምና ጎበዝ ነበር። እባካችሁ በክብር ሸኙልኝ። አሪፍ መልእክት ይመች። ልዑልና ዚያድ እንኳን ደስ አላችሁ። በመጀመሪያ እዚህ ቦታ ላይ ስለደረሳችሁ 5 የመለያ ጥያቄዎች ተሰጣችኋለሁ። ከተሰጣችሁ 5 የመለያ ጥያቄ ውስጥ አብላጫውን የመለሰው የ5400 ብሩ አሸናፊ ይሆናል። ይለፈኝ ባንክ የለም። ከማን ልጀምር? ከልዑል እንዲህ አላችሁ ሁለታችሁ። ከማን ልጀምር? ልዑል ካንተ ጀምራለሁ። ልዑል በእጅጋየሁ ሽባባው ወይም ጂጂ ዘፈን የታጀበው በፈረንጆቹ 2024 ተለቆ ተወዳጅነት ያገኘው የሆሊውድ ፊልም ርዕሱ ምንድን ነበር? ግላዲያተር 2 በትክክል ተመልሷል። ግላዲያተር 2 ነው። ዚያድ አጨበጨበልህ። ዚያድ መጸው ማለት መኸር ማለት ነው። መጸው ማለት መኸር ማለት ነው። ጸደይ ምን ማለት ነው? ጸደይ ማለት አበበ ፈለቀ ነገር። ኦኬ ጸደቀ እንደማለት አይደለም። ሰምተኛል ጥያቄው? መኸር ማለት መጸው ማለት መኸር ማለት ነው። ጸደይ ማለት ምን ማለት ነው? መጨረሻ ዱሊያንተ ጥያቄ ሁለተኛ ጥያቄ አድርጌ እጠይቃለሁ። መጸው ማለት መኸር ማለት ነው። ጸደይ ምን ማለት ነው ወይ ምን ይባላል? በልግ ነው። በትክክል ተመልሷል። ነግሬሃለሁ እኮ መኸር ነው አልኩ አይደለ? መኸር የወቅት ነው አይደለ? ስለዚህ ጸደይ ደግሞ በልግ ነው ማለት። ጸደይ የሚባል ወቅት አታውቅም እንዴ? እና ጸደይ ራሱ ነው ይመስላል። በትክክል ተመልሷል ልዑል።
እሺ ዚያድ በስልካችን ኮከብ 111 ማለትም 111 ኮከብ 111 መሰላል አድርገን ብንደውል የምናገኘው ውጤት ምን ይሆናል? ስልክ ቁጥራችንን ነው በትክክል ተመልሷል። ጎበዝ ሞክረሻል። ልዑል እሺ አንተ ጋር ነኝ። ልዑል ጢብኛ ምንድን ነው? ዳቦ ምን ዳቦ? የአምባሻ ነገር ትንሿ በትክክል ተመልሷል። ትንሽ ዳቦ ናት። ጢብኛ ትባላለች። ትንሽ ዳቦ ወይ አምባሻ ለድሮ ህፃኑን እንጋገር ነበር። ጢብኛ በትሻል? አዎ በቃ የጢብኛ ይሄኛ የጢብኛ ስሙ ሐረር አካባቢ ነው ግን የሚታወቀው ስሙ ሐረር አካባቢ ነው በደንብ አይደለም ይጠቀሙታል። ጢብኛ በጣም ደስ ይላል። እሺ እሺ ዚያድ ኢትዮጵያ በሶሻሊዝም ስርዓት ሶሻሊዝም ስለ ሪዮት ዓለም ታውቃለህ? ኢትዮጵያ በሶሻሊዝም ስርዓት ስትተዳደር መሪዋ ማን ነበር? ኃይለ ሥላሴ አይደለም። ሶሻሊዝም ስትተዳደር መሪዋ መንግስቱ ኃይለማርያም መንግስቱ ኃይለማርያም ናቸው። ተመልሷል። ልዑል ጠቋሚ ጣት ብለን የሌባ ጣት ካልን ትንሿ ጣት ብለን ምን እንላለን? ጠቋሚ ጣት ብለን የሌባ ጣት ካልን ትንሿን ጣት ብለን ምን እንላለን? የቀለበት ጣት አይደለም። አንድ ድል ልስጥ። ማርያም ጣት የማርያም ጣት ነው። ትክክል እየጠበቀ ነበረ። እሺ ዚያድ ዘላበደ የሚለው አማርኛ ቃል ተመሳሳዩ ወላወለ ዘባረቀ ወይም ቀባጠረ በትክክል ተመልሷል። ልክ ነህ ሰጣለሁ። እሺ የጎልማሳነት እድሜ ክልል የሚባለው ከስንት እስከ ስንት ያለው ነው? የጎልማሳነት እድሜ የሚባለው ከስንት እስከ ስንት ያለው እድሜ ቁጥር ነው? ከ20 እስከ 25 ጎልማሳ ስንት ዓመት ነው? 24 ጎልማሳው ልዑል። እሺ አንድ እድል ልስጥህ። ከ25 እስከ 30 አልተመለሰም። ዚያድ የጎልማሳነት እድሜ የምንለው ከስንት እስከ ስንት ያለውን እድሜ ነው? ከ28 እስከ 45 አንድ እድል ልስጥህ። ከ30 እስከ 45 ስለ ጎልማሳ ታውቃላችሁ? ጎልማሳ ማለት ወጣትነትን አልፎ እኔ ማለት ነው መሀል ላይ ያለ እኔ ወደ ጎልማሳው ላይ መሀል ላይ ያለ ማለት ነው። እና ከስንት እስከ ስንት ነው? ወጣትነትን አልፏል ሄዷል እኮ ኦሬዲ። ከ35 እስከ 45 አልተመለሰም። ከ40 እስከ 60 ያለው እስከ 60 መጠቀም እስከ 55 30 ወጣት ነው እንዴ? አዛውንት የሚባለው ከ60 ያለፈ ነው። ሽማግሌ የሚባለው እኮ ሽማግሌ አዛውንትና ሽማግሌ ምን ለየው? አዛውንት በጣም ይገፋል ለሞት። አዛውንትና ሽማግሌ አንድ ነው። አዛውንትም ሽማግሌና አዛውንት የምንለው እኮ በእድሜ የምናከብረውን ሰው ነው። ትልቅ ሰው ነው። አዛውንት ናቸው። አይ ሽማግሌ ነው። አንድ ነው ትርጉሙ። ጎልማሳ የምንለው ደግሞ ወጣትነትን አልፎ ይሄ ፍሪዝ የሆነው እድሜ ቅዝቅዝ ያለው ሁሉንም ነገሮች በማስተዋል በመረጋጋት በመደማመጥ የሚያምን ሰከን ያለበት እድሜ ማለት ነው። ውሃ የሚሆንበት እድሜ ነው ጎልማሳነት ማለት ነው። ከታች ያሉት ደግሞ ከ30 በታች ስትወርድ ደግሞ ከ40 ወደ ታች ስትወርድ ደግሞ ምን ይባላል? ወጣትነት ይባላል። ወጣት ነው። ምንም ነገር ለማድረግ ዝግጁ ነው ለማለት ያህል ነው። ለማብራራት ያህል ነው። ለማንኛውም 5 የመለያ ጥያቄ ተሰጥቷችሁ ውድድራችንን ጨርሰናል። በውጤቱም ዚያድ ከተሰጠ 5 ጥያቄዎች ውስጥ 3 በመመለስ ልዑል ከተሰጠ 5 ጥያቄዎች ውስጥ 4 በመመለስ የዛሬውን የ5400 ብር አሸናፊ ሆነሃል። ኑ እንንዳ። ዚያድ ደስ አለው። ተካፋይ ነኝ። አንድ ባይስክል ስንት ገባው? እንደ አይነቱ ነው። የእናንተ አሁን የኦፍሮድ ባይኮች ማለት ከ60 ከ70 በላይ ሆኖ እስከ 1 ሚሊዮን እስከ ይገባል። 60 ምን ከ60 እስከ 70 ሺህ ጀምሮ ማለት ነው።
1 ሚሊዮን ብር ቢሸጥ ሳይክል አለ አለ። የኦፍሮድ ሳይክል ሲሆን ሰስፔንሽን ስለሚኖረው ከቅለቱ አንፃር ስለሚታይ እሱን ጨምሮ ስለሚታይ ስፕሪንግም ያለው አለ። አዎ ሰስፔንሽን ከፊትም ከኋላም ያለው አለ እና እነሱን ጨምሮ 1 ሚሊዮን ብር ደርስ ሳይክል ከዛ በላይም አሉ። እንደ አይነት እኛ ሀገር ግን የሉም ማለት ይቻላል። በደንብ ሪሰርች አድርጋችኋል ማለት ነው። የእናንተው የምትወዳደሩበት ወይም ቱር የምታደርጉበት ሳይክሎች ዋጋቸው ስንት ነው? ዋጋቸው ከ45 ጀምሮ እስከ 130 ድረስ የሚነዱ አሉ። በጣም አሪፍ። እሺ ለማንኛውም የሳይክል ጎማ ስንት ነው? የሳይክል ጎማስ? የሳይክል ጎማ ምን አይነቱ ነው? ያው ሀገራችን ውስጥ ያሉት የእናንተ ከስንት ከ2000 ጀምሮ እስከ 10000 ነው። ከ2000 እስከ 10000 የሳይክል ጎማ መግዣ ተቀላለ ማንኛውም። እሺ ስለመጣችሁ ደስ ብሎኛል። እባካችሁ ቀር የምትሉት ነገር ካለ አንዳንድ ነገር ንገሩኝና እንሰነባበት። እሺ በመጀመሪያ ማመስገን የምፈልገው ፈጣሪ ነው እዚህ ላደረሰኝ። በቀጣይ ደግሞ ቤተሰቦቼ በዚህ ብቻ ሁሉም ቤተሰቦቼ ጓደኞቼ እኔ ላይ የራሳቸውን አሻራ አሳርፈው እዚህ ስላደረሱ እነሱ ማመስገን ፈልጋለሁ። በቀጣይም ደግሞ ኑንንዳ ጋር ስንመጣ ኑንንዳ እኛን አምነው ማለት ሶሻል ሚዲያ ላይ ነው የሚያውቁን ብቻቸውን ሳይክላቸውን ይዘው አምነው የሚመጡ አሉ እና እነሱ ማመስገን ፈልጋለሁ። ምክንያቱም ሩቅ ቦታ ነው የምንሄደው ማለት ፍርሃት አለ ምናምን እሱን ጨምሮ እሱን አልፈው አምነውን ከኛ ጋር ብዙ ቦታ ስለሄዱ ጅማ ስንሄድ ለምሳሌ ቪዚት ኦሮሚያ ስፖንሰር አድርጎ እንሄድ ነው። እሱንም በዚህ አጋጣሚ ማመስገን እንፈልጋለን እና ለ8 ቀን ነበር ለ8 ቀን ሳይክሉን ይዞ ሰው አምኖን መጥቶ ነበር ማለት ነው። ልክ እንደ ቱር ደ ፍራንስ እናንተም የራሳችሁ ሆነ እንትን አላችሁ ማለት ቱር ዲ ኮፊ ነበር የሄድንበት ስያሜውም ቱር ዲ ኮፊ ነበር። ጅማ የቡና መገኛ ስለነበረ እሱን ነው ቱር ያደረግነው። የተለያዩ ከቡና መገኛዋ ከቡና ባንክ ጀምሮ የተለያዩ ቦታዎችን አይተናል። ሳይክልም እንደዛው ነርተናል። ከጅማ አጋሮ ነርተናል እና ይሄንን ስፖንሰር ያደረገን 8 ቀን ሙሉ ቪዚት ኦሮሚያ ነበር። ከልብ ማመስገን እንፈልጋለን እና እነሱ ማመስገን እኛን አምነው የሚመጡትን ማመስገን እንፈልጋለን። በቀጣይ ደግሞ ኑንንዳ ያው እንደምታየው ገና 1 አመታችን ነው እና ገና ዲቨሎፕ እያደረገ የመጣ ነውና በውስጣችን በጣም ብዙ ሀሳቦች አሉ። ግን እነሱ ሀሳቦች ገንዘብ ይፈልጋሉና እኛን በየትኛውም መንገድ በማቴሪያል ሊሆን ይችላል፣ በሀሳብ ሊሆን ይችላል። ከሀሳብ ጀምሮ ያላችሁን እንትን ብትሉን ብታግዙን ብዙ ሀሳብ አለን ለማለት ነው። እናም ደግሞ ከአዲስ አበባ ስፖርት ፌዴሬሽን ጀምሮ የኦሮሚያ ስፖርት ፌዴሬሽን ይሄንን የሚከታተሉት ከሆነ የተቻላቸውን እኛን ቢደግፉን ብዙ ሀሳቦች አሉ። ኦፍሮድ ባይኪንግ በጣም ትልቅ ኢንዱስትሪ ነው በውጭው ማለት ነው። እኛ ሀገር ግን ብዙ አልተለመደም። ውድድር ምናምን ነው ብዙ ጊዜ እንትን የሚባለውና ብዙ ሀሳብ ስላለን ደግፉን ለማለት ነው። አሪፍ መልእክት ነው ያስተላለፈው። ለሁሉም ተደራሽ ይሆናል ብለን እናስባለን። ምክንያቱም ቴሌቪዥን ጣቢያችን ለሁሉም ኢትዮጵያዊ ተደራሽ ስለሆነ ስላልመጡ ነው እንጂ ሴቶችም አሉ። ስላልቻሉ ስላልመጡ ነው እንጂ ሴቶችም አሉ እንትን ውስጥ። እንደውም የጅማው ላይ ጸጋም ትባላለች ባይክ ራይድ የምታደርግ እሷም አሪፍ እንትን ላይ ነበረች። ስለዚህ ሴቶችም መቀላቀል ይችላሉ እኮ ማጽፋ ማይለጅ ማለት ነው። እዚህ ወንዶች ብቻ ስለሆነ ነው የመጣው። ምክንያቱም ውድድር አይደለም ይሄ ኢንጆይ ማድረግ ባይክ ሃይክ ማድረግ ነው። ናይስ። እሺ እኔ ማስመስገን ፈልገው መጀመሪያ ፈጣሪ ነው ለዚህ ያበቃነን። በመቀጠል ቤተሰቦቼን እናቴን እናመሰግናለን። የሁሉም ፋሚሊ ጠዋት በሌሊት ስንወጣ አምኖ ለቆን የሚለቀነ የሁላችንም ቤተሰብ እናመሰግናለን። በመቀጠል ኑንንዳነቲም እንደዚህ እንዲያድግ ያደረገው የእርስ በርሳችን መግባባት ነው። ደከመ ስንዳሩቅ ስንዳደከመን ምናምን ሳይክል ሲበላሽ ምናምን ሁሉም ቅር ሳይለው በህብረት አንድ ላይ ነው እዚህ የደረስነው። ስለዚህ ሁሉንም የቲሞቹ ሜምበር እዚህ ያልመጡትን ሁሉንም ማመስገን እንፈልጋለን። ሌላኛው ቪዚት ኦሮሚያዎችን ቅድም እንደተባለው እንደሱም በጣም ሁላችን ማመስገን ይሄኛው እድል እንሰጠን ስላደረጉን ብዙ የሳይክል ቲሞች አሉ እንደሱ መስጠት ይችሉ ነበር። ለኛ ከሁሉም ተስፋ አላቸው ወጣቶች ናቸው ብለው ለኛ እድል ስለሰጡን እንደሱ ማመስገን እንፈልጋለን። እና ብዙ ሀሳቦች አስበናል። ያው ሩል ላይ ከሚኖሩ ውድድሮች ኦፍሮድ የሆኑትን የተለያዩ ክልሎች ብናስተዋውቅበት በዚህ ሰላም መሆኑን ብንገልጽበት ብለን እናስባለን። እኛ አባይ ቲቪንም እዚህ ስለጠራችሁ በጣም እናመሰግናለን። ናይስ። እንግዲህ
እነዚህን ወጣቶች ማገዝ ሀገርን ማገዝ ነው ብሎ አባይ ቴሌቪዥን ያምናል። ለዚህም ነው እናንተን ዛሬ በዚህ ፕሮግራም ያቀርባችሁ። እናንተን የተረዱ በሙሉ በእናንተ አማካኝነት ክብረት ይድረሳቸው እንላለን። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከመስጊዱም ከአድባሩም ከቤቱም ማንንም ሳይቀነስ ሳምንት በሰላም ያገናኘን። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው። ከዛ እሱ ያው አንዳንዴ እንደዚህ አይነት አክሲደንቶች ወይም እንደዚህ አይነት ኬዞች በሰው ፈቃድ የሚመጡ አይደለም። ጤንነት ከተመለሰ በኋላ አሁን ደህና ነህ አይደል? አሁን ደህና 2 ጊዜ ነው ሰርጀሪ ያደረኩት። እንግዲህ ጌትሽ በጣም በቃ አከብራለሁ፣ ወዳለሁ። በቃ በመጠብቀኝ ልክ አላረካውም፣ ይቅርታ ለማለት እነሱ ሳይነሱ እና ሳታየኝ በቃ ላዳይዤ ከቤት መውጣት ነው። እንዳትታይ ማለት እንዳታየኝ ነው። በቃ ሰው እንዲለማመጡ አልፈልግም። በታሪክ እሺ ከነሱ ወርስ ከማን ነው ወርስካው? እግዚአብሔርን ይለማመጡ፣ እግዚአብሔርን አክብረው፣ በቃ እምነታቸውን አክብረው ለዛ ባሪያ ይሆኑ። እንደው በቃ ፈቃደኛ የሆነ የተከታታይ ድራማ ፕሮዲዩሰር መቅደስ ጸጋዬን ማመስገን አለበት ብዬ አምናለሁ። ዋው! የመጀመሪያ በቃ ርዕስ ማረክ ካለብንና ከተነሳን ቤትሽን እንድንሰራ ትፍቀድልን። ሱሪ እንደዚህ አርጌ በቃ የሆነ ነገርን እንደዚህ ምናምን አርጎ ከ30 ደቂቃ በላይ ነው የፈጀሁት ሱሪ